ኢየሱስ ጌታ ነው። ክብር ሁሉ ለእግዚአብሔር ይሁን። የረዳን ያገዘን ምህረቱን በእኛ ላይ ያገነነ ዛሬን እንደ እድል አድርጎ ለኛ የሰጠ ጌታ የተመሰገነ ይሁን። እኔ እድል ነው ላለሁ ዛሬ መድረሴን አላውቅም እናንተ ምን እንደምትሉ፣ እኔ ግን እድል ነው እግዚአብሔር የሰጠኝ ላለሁ። መጽሐፍ ቅዱሳችን ላይ ሉቃስ ወንጌል ምዕራፍ 9 ላይ እናውጣና ከቁጥር 23 ጀምረን እስከ 27 ድረስ እናነባለን። ለቃሉ ክብር ሁላችን ቆመን እናነባለን። ክብር ሁሉ ለእግዚአብሔር ይሁን። እንደዚህ ይላል፣ ለሁሉም እንዲህ አላቸው፣ በኋላዬ ሊመጣ የሚወድ ቢኖር ራሱን ይካድ፣ መስቀሉንም ዕለት ዕለት ተሸክሞ ይከተለኝ። ነፍሱን ሊያድን የሚወድ ሁሉ ያጠፋታልና፣ ስለ እኔ ነፍሱን የሚያጠፋ ሁሉ ግን እርሱ ያድናታል። ሰው ዓለምን ሁሉ አትርፎ ራሱን ቢያጠፋ ወይም ቢያጎድል ምን ይጠቅመዋል? በእኔና በቃሌ የሚያፍር ሁሉ የሰው ልጅ በክብሩ በአባቱና በቅዱሳን መላእክቱ ክብርም ሲመጣ በእርሱ ያፍርበታል። እውነት እላችኋለሁ በዚህ ከቆሙት ሰዎች የእግዚአብሔር መንግሥት እስኪያዩ ድረስ ሞትን የማይቀምሱ አንዳንድ አሉ። አባቶይ በቃልህ ወደኛ እንድትመጣ እንድትናገረን መንፈስ ቅዱስ በኢየሱስ ክርስቶስ ስም ራሳችንን እንድታሳየን በጌታ በኢየሱስ ስም ጸልያለሁ። እግዚአብሔር ሆይ በዚህ ከቆምነው ከታደምነው እማትናገረው ወደ ራስ እማታቀርበው ማንም እንዳይኖር በጌታ በኢየሱስ ክርስቶስ ስም ለሁላችን የቃል ፍቺ እንዲበራ በጌታ በኢየሱስ ስም ጸለይኩ። ይህን ታደርጋለህ፣ እናመሰግናለን። ክብር ሁሉ ላንተ ይሆን በጌታ በኢየሱስ ስም አሜን። እግዚአብሔር የአምላካችን ስም የተመሰገነ ይሁን። ክብር ሁሉ ለእግዚአብሔር ይሁን። ኢየሱስ ያድናል። ሃሌሉያ። ርዕስ አለው የዛሬ መልእክቴ የፈላጊው ጥያቄ በሚል ርዕስ እግዚአብሔር እኔን እየሞገተበት ያለ ያወራኝ ያለ እንድናገር የፈለገውን ነገር እናገራለሁ። ክብር ሁሉ ለእግዚአብሔር ይሁን። ኢየሱስ ያድናል። ምን አልኩኝ? የፈላጊው ጥያቄ። እንግዲህ የሚፈልጋችሁ ሰው በሙሉ ጥያቄ አለው አይደል? አንድ ሰው ከናንተ ጋራ መኖር፣ ከናንተ ጋራ መሆን፣ ከናንተ ጋራ ህብረት ቢፈልግ የሚጠይቀው የሚያነሳው ጥያቄ አለ። ልክ ነኝ? አዎ። ባል አንድ ሰው አንድ ወንድ ሚስትን ለማጨት ቢፈልግ የሚፈልገው ነገር አለ አይደል? የሚጠይቀው ጥያቄ አለ። ሚስትም ለተጠየቀችው ጥያቄ የምትጠይቀው ጥያቄ አለ። ለዛ መልስ እስካላገኘች ድረስ መከተልም አብራ መሆንም አትችልም። እርግጠኛ ነኝ አይደል? ዝም ብሎ የሄደ ድርግም ብሎ የገባ ያለ አይመስለኝም። ትዳር ስለሚፈልግ ወይም ደግሞ ስለምትፈልጉ አንድ ቤት ውስጥ አልገባችሁ የገባለ? እሺ፣ የፈላጊው ጥያቄ እዚህ ክፍል ላይ ቁጥር 22 ላይ ጌታ ኢየሱስ ክርስቶስ ለመጀመሪያ ጊዜ ሞቱን በተመለከተ ወይም እንደሚሞት በተናገረበትን ሐሳብ እናያለን። ጌታ ኢየሱስ ለመጀመሪያ ጊዜ እንደሚሞት የተናገረው እዚህ ክፍል ላይ ነው። እስከዛን ጊዜ ድረስ እንደሚሞት አላወራም፣ እንደሚሞት አልተናገረም። እርግጠኛ የሆነ ሰው ነው ከዚህ በኋላ ጌታ ኢየሱስ ክርስቶስን መከተል ያለበት። ምክንያቱም አንድ የሚሞትን ሰው ተከተለኝ ብትሉት እንደሚሞት እያወቃችሁ መቼም አትከተሉትም። እና ጌታ ኢየሱስ ክርስቶስ ለመጀመሪያም ለመጨረሻም ጊዜ እንደሚሞት የተናገረው እዚህ ቦታ ነው። እና ደቀ መዛሙርቱ ያልጠበቁትን ጥያቄ ጌታ ኢየሱስ ድንገት ጠየቀ። ሁሉም ናቸው አብረውት የነበሩት
ከፍ ብያለሁ ወደ ላይ ያለውበትን ክፍል እና ከጥቂት ሰዓት በፊት ቀናትም ሊሆን ይችላል ሰዓታትም ሊሆን ይችላል መጽሐፍ ቅዱስ ላይ በግልጽ አልተጻፈም ቤተሳይዳ የምትባል ከተማ ውስጥ ጌታ ኢየሱስ ክርስቶስ እንደነበረ እንደገባ ይናገራል ብዙ ህዝብ ደግሞ ጌታ ኢየሱስን ምን ብሎት ነበር ተከትሎት ነበርና በዛ ስፍራ ላይ መሸ ይላል መሸ ከዛ እንዲህ አሉ ደቀ መዛሙርቱ አሁን አሉት መሽቷል ለነዚህ ሁሉ የምንሰጠው ምግብ የለንም ስናስበው እነዚህ ሰዎች የመጡት አንተን ብለው ይመስለኛል ስለዚህ ይህን ጥያቄ እንድትመልስ እንፈልጋለን ይህን ጥያቄ የጠየቁት አንድ ሰው አይደለም እኔና እናንተ እንደምናቀው ብዙ ጊዜ ጥያቄ ይሁን ለመልስም የሚቸኩለው ጴጥሮስ አይደለም 12ቱም ደቀ መዛሙርት ይሄንን ጥያቄ ይዘው ወደ ኢየሱስ መጡ ምክንያቱም አንዱ ቢያልፈው አንዱን ሊነካ ይችላል ይሄን ጥያቄ ብለው ሊሆን ይችላል ቀርበው ያለነው ምድረ በዳ ላይ ነው ታውቃለህ ያለንበትን ሁኔታ ግን አሁን ደግሞ እነዚህ ሰዎች ተከትለው መተዋል የተከተሉት እኛን አይደለም አንተን ነው የተከተሉት ፈልገው የመጡት አንተን ነው ስለዚህ ደግሞ አንድ ነገር እንንገርህ ምግብ ብቻ አይደለም የሚያስፈልጋቸው ማደሪያም ይፈልጋሉ እነዚህ ሰዎች ስለዚህ ጠበቅ ያደረጉት ምናልባት ምግብን ሊሰጣቸው ይችላል ማደሪያ ግን ላያገኝ ይችላል ብለው ሊሆን ይችላል ኢየሱስ ጌታ ነው በጣም የሚገርመው ይሄ በብዙ አምላካዊ ገጽታ በመካከላቸው ሲመላለስ የነበረውን ኢየሱስን ምድረ በዳ ላይ ማማታቸው ያለነው አይገባህም ያለንበት ቦታ ምድረ በዳ ነው አይታወቅህም ምድረ በዳ ላይ እንዴት አይነት ጥያቄ ነው የሚጠይቅ ያሉ ይመስላሉ እነሱም ደግሞ ምድረ በዳ ላይ ጥያቄ አላቸው ኢየሱስን ረስተውት ይልቅስ ከምድረ በዳው ማንን አስተዋሉ ምድረ በዳውን ይህ የሁላችን ችግር ስለሆነ ማለት ነው ካለንበት ከርሱ ጋር ካለን ህይወት ይልቅ ጎላ ብሎ የሚታየን የምናልፍበት ችግር የምናልፍበት መከራ ወይም ደግሞ ያ ባዶው ቤት ባዶ ኪስ ባዶ በቃትስ ይለናል ምድረ በዳ ነው ምን አለበት ካንተ ጋር ነው ያለነው አንተ ድንቅ ነገር ማድረግ ትችላለህ መቼም አንተን ጠርተን ካንተ ጋር ሆነን አናፍርም ቢሉ ና እንጀራ ብቻ አይደለም ኢየሱስ እንጀራ ብቻ አይደለም እነዚህ ሰዎች ጥያቄያቸው ማደሪያ ያስፈልጋቸዋል ማደሪያ ይፈልጋሉ ጌታ መለሰላቸው ይፈልጋሉ አዎ ምን ምግብ ቀጥሎስ ማደሪያ እናንተ ስጧቸው አለ ኢየሱስ እንዴ ምድረ በዳ ላይ እኮ ነው ያለነው እንዴት እኛ ከየት ምን አምጥተን ልንሰጥ እንችላለን ደግሞ 1 2 3 ሰው አይደለም በጣም ብዙ ሰው ነው 5000 ሰው ነው የመጣው ወደ አንተ እንዴት አድርገን ነው ይሄን ለዚህ መስጠት የምንችለው ካልተገዛ በስተቀር ወደ ከተማ መሄድ ይጠበቅብናል አሉ ነግሬያቸዋለሁ 12ቱም ለነሱ ምናልባት ያሰቡት ነገር ሊኖር ይችላል እንዲህ ብለው መለሱለት እኛ 12ታችን ያለን 5 እንጀራና 2 ዓሣ ነው ያለን ደግሞ ምንድን ነው እንጂ አለን አይደለም ከዚህ አይበልጥም ያለን ስንቆጥረው ብንል 2 ዓሣ 5 እንጀራ ነው ያለን ከዚህ አይበልጥም ኢየሱስ ከዚህ አይበልጥም እሱም አላቸው ያዛችሁትን ሳይሆን አብራችሁ ያለውን ያለ ይመስላል ግዴላችሁም እነዚህን ያያችኋቸውን ሰዎች 50 አድርጉና አስቀምጡልኝ ብሎ በያዙት እንጀራ ላይ በያዙት ዓሣ ላይ ድንቅ ነገር አድርጎ እነዛን ሰዎች ጥያቄ የነበራቸውን ሰዎች አስገረማቸው ኢየሱስ ጌታ ነው ኢየሱስ ሌላ ጥያቄ አለኝ አላቸው ሌላ ጥያቄ አለኝ መጠይቃችሁ ጥያቄ አለኝ ለመሆኑ የሁሉ ህዝብ የተንጋጋው የመጣው ህዝብ እኔን ማን ይላሉ ብሎ ጠየቀ ይሄ የኢየሱስ ጥያቄ ነው
ከዛ እንደዚህ አሉት፣ አንዳንዶቹ መጥምቁ ዮሐንስ ይላሉ፣ ሌሎቹ ደግሞ ከቀደሙት ነቢያት ነው ይላሉ፣ እናንተስ ብሎ ኢየሱስ እንደገና ጠየቃቸው። አንዳንዶቹ ከነቢያት አንዱ የተነሳ ከሞቱት የተነሱ ነው እንደሚሉ ሰምተናል። ኖ እሺ፣ እነሱ እንደሱ ይበሉ፣ እናንተ ምን ትላላችሁ? እኔ ማን ነኝ? እንዲህ ያሉ ይመስለኛል እየተያዩ። ማንን ብለው ማን ብለው ነው ብንለው ነው ዛሬ ከዚህ ጥያቄ ነፃ ምን ወጣው የሚሉ ይመስላሉ። ማቴዎስ ወንጌል ላይ ምዕራፍ 16 ከ13 እስከ 20 ላይ ይሄንኑ ጥያቄ እንደዚህ ይላል ማቴዎስ ሲጽፈው። ዮሐንስ ነው ይሉሃል፣ ኤልያስ ነው ይሉሃል፣ ኤርሚያስ ነው ይሉሃል፣ ከነቢያት አንዱ ነው ይሉሃል። አሁንም ኢየሱስ እንዲያለ እናንተ ግን ማን ትሉኛላችሁ? እኔን ማን ትሉኛላችሁ? እኔ ማን ነኝ? ለማ ለእናንተ እኔ ማን ነኝ? ለዓለም እዚህ ለምትከተሉኝ እኔ ማን ነኝ? ጴጥሮስ እዚህ ጋር መልስ ሰጠ። አንተ መሲህ ነህ። መሲህ ማለት የተቀባ ማለት ነው። ማቴዎስ ደግሞ አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ አለው። ኢየሱስም በዛ ጊዜ ልክ ብለሃል ጴጥሮስ፣ ይህንን ሥጋና ደም አላለልህም፣ አልገለጠልህም፣ በሰማይ ያለው አባቴ ምን ብሎልሃል? ገልጦልሃል። የዛን ጊዜ ኢየሱስ ማቴዎስ ወንጌል ላይ እንዲህ የሚል ሐሳብ ተጽፎ እናገኛለን። ሉቃስ ላይ ስለሌለ ጌታ ጴጥሮስን እንዲህ አለው ይላል፣ ብፁዕ ነህ፣ እኔ እልሃለሁ አንተ ጴጥሮስ ነህ፣ በዚች ዓለት ላይ ቤተ ክርስቲያኔን እሰራለሁ፣ የገሃነም ደጆች አይችሏትም፣ የመንግሥተ ሰማያትን መክፈቻዎች ሰጥሃለሁ፣ በምድር የምታስረው ሁሉ በሰማይ የታሰረ ይሆናል፣ በምድር የምትፈታው ሁሉ በሰማይ የተፈታ ይሆናል። የዛን ጊዜ እርግጠኛ እንዲሆኑ እርሱ ክርስቶስ እንደሆነ ነገራቸው። ከዛ እንዲህ አላቸው፣ እናንተ ግን ሄዳችሁ እኔ ክርስቶስ እንደሆንኩ ለማንም አትናገሩ። ለምን? ያለ ጊዜ የአባቴን ፈቃድ ሳልጨርስ እንዳልሄድ እንዳልሞት አትንገሩ፣ ዝም በሉ አላቸው። ወገኖች እዚህ ጋር አንድ ነገር መናገር እፈልጋለሁ። ሳትጨርሱ እንዳትሄዱ። አንዳንድ ነገሮቻችሁን ዝም፣ ሁሉ የተገለጠላችሁ ነገር እግዚአብሔር የነገራችሁ ነገር አይወራም። ሰማይ ነገ በእናንተ ሊያደርገው ሊገልጠው የፈለገው ነገር አይወራም። ዝም። ምን ችግር አለ? ኢየሱስ ቢናገር፣ ኢየሱስ ክርስቶስ ነው ተብሎ ቢነገር፣ እሱ ዝም በሉ ካለ እናንተ ለምን ዝም አትሉ? የእግዚአብሔር ጸጋ ይምጣልን። ያው እንደምታውቁት ጴጥሮስ ከዚህ በፊት እዚሁ አካባቢ ገስጾታል። ጌታ ኢየሱስ ገስጾታል። ግን የተገባለትን ኪዳን ታውቃላችሁ። ሌላው ቀርቶ የመንግሥተ ሰማይን ምን እሰጥሃለሁ? መክፈቻዎች። አንድ አይደለም። ምን ይሆን ምን ይሆኑን እዚህ ውስጥ እዚህ ቁልፍ ውስጥ ያሉት? እሰጥሃለሁ የተባለ ሰው ቀልቀል ሲል ደግሞ እዛ ጋር ማይገባውን ሲናገር ተገስጾታ ያላችሁ። ጥያቄ አለው ኢየሱስ፣ ጥያቄ አለው። ወደ መልእክቴ ልምጣ፣ ወደ ሐሳቤ ልምጣ። ጌታ ጥያቄ አለው። ፈላጊው ጥያቄ አለው። አንተን የሚፈልግህ ጥያቄ አለው። ይህን ጥያቄ የሚያሟላ ነው እሱን መከተል የሚችለው። ዝም ብሎ መሄድ አይቻልም። ጥያቄ አለው። እሱ ከጠየቀ እኛም ደግመን ጥያቄውን ልንጠይቅ ፈለግን። ጌታ ኢየሱስ ጌታ ነው። ታዲያ የፈላጊው ጥያቄ ምንድን ነው? ኢየሱስ በደቀ መዛሙርቱ እስካሁን ምንም አይነት
ጥያቄ ተጠይቆ ያልመለሰላቸው ነገር የለም። ብዙ ጥያቄ ተነስተው መልሶላቸዋል። አሁን ወደ ሞት እየሄደ ነው ኢየሱስ። ከዛ አንድ ጥያቄ አለኝ አለ። በኋላዬ ልትመጡ ትወዳላችሁ? ማን ነው በኋላዬ ሊከተለኝ የሚወድ ብሎ ኢየሱስ ጥያቄ ጠየቀ። ማን ነው እኔን መከተል የሚፈልግ? አሁን እኔን መከተል ትፈልጋላችሁ? ጌታ ኢየሱስ ክርስቶስን ከተቀበልኩ 40 ዓመት ሆኖኛል፣ 30 ዓመት ሆኖኛል፣ ይኸው ረጅም ዓመት እያገለገልኩት ነው ልትሉኝ ትችላላችሁ። ኢየሱስ ቁጭ ብሎ እያስተማራቸው ብዙ ሰዓት አብሯቸው እያሳለፈ ያሉትን እንዲህ አላቸው። በኋላዬ ሊከተለኝ የሚወድ አለ? ሊመጣስ የሚወድ አለ ብሎ ኢየሱስ ጥያቄ ጠየቀ። ኢየሱስም መልሳቸውን አልጠበቀም። እኔ እስኪሉት አልጠበቀም። ኢየሱስ በኋላዬ ሊመጣ የሚወድ እኔን መከተል የሚፈልግ መስፈርት አለው አላቸውና እንዲህ አለ። እኔን መከተል ትፈልጋለህ? አዎ፣ እንግዲያው ራስህን ካድ። እኔን የሚፈልግ ምን ያድርጋለ? ራሱን ይካድ። ቀጠልና መስቀሉን ዕለት ተሸክሞ አለ። ምን ማለት ነው? ዕለት መስቀሉን ምን ይበል? ይሸከም። ሶስተኛው ይከተለኝ። ይህንን ከነገራቸው በኋላ ሌላ መልክ እንዳለው ጌታ ኢየሱስ ክርስቶስ ቀጣይ ህይወት ላይ ሌላ መልክ ሊገልጥላቸው እንደፈለገ መጽሐፉን ስታነቡ ታገኙታላችሁ። ግን እሱ አንድ ነገር ጠይቋል። በኋላዬ ማን ነው መከተል የሚፈልግ? የኔ ሊሆን የሚፈልግ? ገርመኝ ነበር። ኢትዮጵያም ስትጸልይ አማኑም ሲዘምር እገረም ነበር። የጊዜው ቃል እንደሆነ እግዚአብሔር የተናገረኝ እንደሆነ እርግጠኛ ነኝ። ማን ነው በኋላዬ ሊመጣ የሚፈልግ? ማን ነው ከኔ ኋላ መምጣት የሚፈልግ? ኢየሱስ ታልፎ ሊሰጥ ነው፣ ሊሞት ነው። ስለ ሞት ተነግሯቸዋል። ግን አንድ ነገር እየጠየቃቸው ነው። ልትከተሉኝ ትፈልጋላችሁ? ከኔ ጋር መሄድ ትፈልጋላችሁ? አዎ እስኪሉት ሳይጠብቅ እኔን መከተል የሚፈልግ ራሱን ይካድ። ምንድነው ራስን መካድ? እስከ ዛሬ ድረስ እንዲሁ ነው ወይ ስከተል የነበረው? ራስን መካድ ማለት ሰው መሆኔን መተው ነው? ምን ማለት ነው ራስን መካድ ለምትሉኝ? አንደኛ ሙሉ በሙሉ ራስን መስጠት። ሙሉ በሙሉ ራስን ለሱ መስጠት። በሙሉ ፈቃድ መታዘዝ። ሳያቋርጡ በተግባር የሚገለጥ ህይወት ይዞ መኖር። ሲመች አይደለም፣ ሲሞላልን አይደለም፣ ስንፈልግ አይደለም፣ ደስ ሲለን አይደለም። ሁል ጊዜ ሙሉ በሙሉ ራስን በመስጠት ያለ ነዝናሽ ያለ ጋባዥ ማለት ነው። ሳያቋርጡ በተግባር የሚገለጥ ህይወት መኖር። ይሄን ታረጋለህ? ይሄን የምታረግ ከሆነ እኔን ትከተለኛለህ። ብዙ ተከታይ እያፈሩ ያሉ ህዝቦች፣ ሰዎች፣ ባለስልጣኖች፣ ታዋቂዎች፣ ምሁራን ሊኖሩ ይችላሉ። አዎ አሉ ምድር ላይ። ጌታ ኢየሱስ ክርስቶስ ግን ሊከተለኝ የሚወድ የሚፈልግ ቢኖር ራሱን ይካድ። ሙሉ በሙሉ ራሱን ይስጥ። በመሰጠት ይምጣ፣ ይከተለኝ። የምፈልገው ይሄንን ነው።
ሙሉ ፈቃድ ደስ የሚለው በየዕለቱ አምልኮ ሰዓት ላይ አይደለም፣ ቃል ሳካፍል አይደለም፣ ጸሎት ቦታ አይደለም፣ ሞቅ ያሉ ኑሮች መኖር ሲጀምር አይደለም፣ ዕለት የእግዚአብሔር ጸጋ ይብዛልን። ታዲያ ፈላጊው ምንድነው የሚጠይቀው? በኋላ ሊወድ የሚመጣ ሰው ካለ ምንድነው የምፈልገው አለ? ራስን ካድ፣ ራስን ስጠኝ። ራሱን የሰጠ ሰው ሁሉ ነገሩ የሱ ነው። ራሱን የሰጠ ሰው ሁሉ ነገሩ የሱ ነው። እሱን ሳልጠይቅ የሚያደርገውም ነገር የለም። በሉቃስ 14 ላይ ቁጥር 25 እስከ 28 እንደዚህ ይላል። ብዙ ሕዝብ ከኢየሱስ ጋር አብሮት እየተጓዘ ነው። ኢየሱስ ዘወር ብሎ ወደኔ የሚመጣ አለ የሚፈልግ፣ ወደኔ መምጣት የሚፈልግ አለ ብሎ ሕዝብ እኮ እየተከተለው ነው። ሕዝብ እኮ ግር ብሎ እየመጣ ነው። ወደኔ ነው የምትመጡት እናንተ? ወደኔ የሚመጣ አለ ብሎ ጥያቄ የጠየቀ ይመስለኛል። እንግዲያው ወደኔ የሚመጣ ሁሉ መስፈርት አለው አለ ኢየሱስ። አባቱንና እናቱን፣ ሚስቱንና ልጆቹን፣ ወንድሞቹን፣ እህቶቹን፣ የራሱን ሕይወት ጭምር ባይጠላ እንግዲያው አትከተሉኝ። እሱ አይደለም አለ። በቃ እኔን የምትፈልጉት? አዎ። እንግዲያው የምትክዱት አለ፣ የምትተውት አለ። እናቴን፣ አባቴን፣ እህቴን፣ ወንድሜን የምትሉትን አቁሙ። እኔን ነው መከተል የምትፈልጉት? ፈላጊው ጥያቄ አለው። ለጥያቄው መልስ ልንሰጥ ይገባል። ይህንን ባይተው ባይጠላ እንግዲያውስ ደቀ መዝሙሬ ሊሆን አይችልም። እኔን መከተል ትፈልጋለህ? እኔን መከተል ትፈልጋለህ እያለ ነው ጌታ። ትፈልጉታላችሁ? እስቲ ጌታን መከተል የሚፈልግ ሰው ከዚህ በታች ገና ሊቀንስ ይችላል። እዚህ ውስጥ እጁን ያላወጣልን አለ። ጌታን መከተል የማይፈልግ አለ ማለት ነው። መንፈስ ቅዱስ ምልክት ያደርጋል እኮ። የምትከተሉትን ሰዎች ጸጋን ያበዛል። ትፈልጋለህ መከተል? እንግዲያው የራስህን መስቀል ተሸከም። መስቀል አለህ፣ የራስህን መስቀል ተሸከምና ምን አለኝ አለ? ተከተለኝ። መጽሐፍ ቅዱስ ላይ ቁጥር 28 ላይ እዚሁ ክፍል ዋጋውን የማይተምን ማለት ማንኛውም ሰው በረከትን ብቻ መናፈቅ የለበትም። በረከት ብቻ ኢየሱስ አለ፣ አዎ። መብላት ብቻ ኢየሱስ አለ፣ አዎ። እንትን ብቻ የሚል ሰው መሆን የለበትም። መከተል የሚፈልግ ሰው፣ ኢየሱስን መከተል የሚፈልግ ሊያስተውል የሚገባው ነገር እንዲከተለው የሚፈልገው ነገር አለ። ሳናስተውል እንድንከተለው ጌታ አይፈልግም። አስተውላችሁ እንድትከተሉት ጌታ ይፈልጋል። ቤተሰሪ ወጪውን እንደሚተምን አንድ ንጉሥ የጦር ኃይሉን ጥንካሬ እንደሚገመግም አንድ ክርስቲያን ኢየሱስ ከተከታዮቹ ምን እንደሚፈልግ ሊያውቅ ይገባል። ጌታ ምን ይፈልጋል? ካንቺ ምንድነው ጌታ የሚፈልገው? ካንተ ምንድነው ጌታ የሚፈልገው? ምንድነው ጌታ ካንተ የፈለገው? ምን የሚፈልግ ይመስልሃል? ምን የሚፈልግ ይመስልሃል? ያለውን ሁሉ የማይተው ለኔ ሊሆን
አይገባም። ራስን ሙሉ በሙሉ መስጠት ይጠበቃል። 50 አይቻልም። ሲሞላልኝ አይቻልም። ጌታ በቅርብ ጊዜ ወደ ቤቱ ሊያበጥር እንደሚመጣ ታውቃላችሁ። ይለያል ተከታዩን ከማይከተለው። ዝም ብዬ ሳጠና ምንድነው ያንተ መስቀል አልኩ። መስቀላችን ምንድነው? ሁለት መስቀሉን ነው የሚለው። መስቀሌን አይደለም የሚለው። መስቀሉን ተሸክሞ ይከተል ነው የሚለው። ምንድነው ጌታ ሆይ ብዬ ስል እኔን የሚመስል ህይወት እንዴት ኖረ ኢየሱስ? እንዴት አገለገለ ኢየሱስ? እንዴት ታማኝ ሆነ ኢየሱስ? እንዴት የአባቱን ፈቃድ ፈጸመ ኢየሱስ? አጠቃላይ ክርስትና መስቀልን መሸከም ነው። መስቀልን መሸከም ነው ክርስትና። መስቀል አለው፣ ሸክም አለው። መስቀልን ተሸክመ ተከተለኝ። አሸክመ ኃይልም ብዙዎቻችን ተሸካሚ ነው የምንፈልገው፣ መሸከም አንፈልግም። አሸክመ ኃይልም ተሸክመ ነው የሚለው። ተሸክመህ ተከተለኝ። መስቀል አለው ክርስትና። ታማኝነትን ጌታ ኢየሱስ ክርስቶስ በምድር ላይ ሲሄድ ሲኖር የኖረውን አይነት ህይወት እሱ ያንተ መስቀል ነው። ይሄ መስቀል አይደለም። መስቀል ህይወት ነው። ኢየሱስ በምድር ላይ ሲመላለስ የኖረው ህይወት። እሱን ገሸሽ አድርገን የራሳችንን ህይወት ከምንኖርበት እንውጣና እሱን የሚመስል ህይወት መኖር የምንጀምርበት ቀን ዛሬ ይሁንልን። ኢየሱስ ጌታ ነው። ክብር ሁሉ ለእግዚአብሔር ይሁን። እናስ መሸከም ብቻ አይደለም። ተሸክመ ምን በለኝ? ተከተለኝ። ተከተለኝ ምንድነው መከተል? እየተከተልኩ አይደል እንዴ? ቸርች እየመጣሁ ነው። አልቀርም፣ እሁድ አልቀርም፣ ምንም የትኛው ፕሮግራም አልቀርም፣ ዛምባ ፕሮግራም ቢሆን አልቀርም። ብቻ አንተ ስም በተጠራበት አልቀርም። ሄዳለሁ እኮ። ተከተለኝ ምን ማለት ነው? ፈለጌን ያዝ፣ ዱካዬን ያዝ። የት ነው ያለሁት? የት እየሄድኩ ነው? ከምርጫ ውጣ። ምርጫዬን ያዝ፣ ቃሌን ያዝ፣ መንፈሴን ያዝ። ከልብ ፈቃድ ውጣ፣ እኔ ፈቃድ ውስጥ ግባ። ተከተለኝ። ጌታ ጥያቄ አለው። ተከታይ አጥቷል ጌታ። ብዙ ህዝብ እያጋፋ ነው። እሱን የሚከተለው ግን የለም። ፊት ቢጠቁር የላችሁም፣ የሆነ ነገር ቢሆን የላችሁም፣ የምትፈልጉትን ነገር ካጣችሁ የላችሁም፣ እንጀራ ከሌለ የላችሁም። ተከተለኝ። እሱ ያለውን ስትከተል ሲቆም ትቆማለህ፣ ሲሄድ ትሄዳለህ፣ ሲጥል ትጥላለህ፣ ሲያነሳ ታነሳለህ። ስትከተል ከግብዝነት ህይወት ትወጣላችሁ። እሱን ስንከተል ፈላጊው ጥያቄ አለው። ማን ነው እኔን መከተል የሚፈልግ? ማን ነው ከኔ ጋር መዝለቅ የሚፈልግ? የፈላጊው ጥያቄ። ኢየሱስ እየተዋረደ የአባቱን ፈቃድ ሳይለቅ እንደጨረሰ ተከታይ እከተላለሁ ካልክ ውርደት ሊኖር ይችላል። ፊልጵስዩስ መጽሐፍ ላይ ምዕራፍ 2 ቁጥር 5 ላይ ኢየሱስ ክርስቶስ በምድር ላይ የነበረው ሐሳብ ሲኖር የነበረው ሐሳብ ማለት ነው። እለት
ሕይወቱ ላይ ውርደት ነበር። የሚያሞጋሸው አልነበረም፣ የሚያዋርደው ነበር። ስትከተል እውነተኛው መንገድ ስትሄድ ውርደት ሊገጥምህ ይችላል። እንዴት ልከተል ስትል እየተዋረድክ እየተገፋ እያቅላሉኝ፣ አዎ አይቀበሉኝም እኮ፣ አይ ችግር የለም ተከተለኝ ያልኩህ እኔን ተከተለኝ ነው። እሱን የምንከተልበት ጸጋ ይጨመርልን። ሰው ለመከተል ምንም አንልም፣ አሳምኖን ልንሄድ እንችላለን። ራሳችን የምንወስነው ነገር ነው። ጌታ ተከታይ አጥቷል። አገልጋይ አለ ወይ? አዎ። የሚከተለው ግን አጥቷል። መስቀሉን ተሸክሞ ራሱን ክዶ ዕለት ዕለት ፈቃዱን እየፈጸመ የሚከተለው ጌታ ፈልጓል። የፈላጊው ጥያቄ ልትከተሉኝ ትፈልጋላችሁ? ራሳችሁን ካዱ። ልትከተሉኝ ትፈልጋላችሁ? መስቀላችሁን ተሸከሙ። ልትከተሉኝ ትፈልጋላችሁ? እንግዲህ እኔ በምፈልገው መንገድ ተከተሉኝ። ይሄ አይመችም እያላችሁ የምትሄዱትን አቁሙ፣ አቁሙ። እናፍራለን። በኋላ ማፈር ይሆናል። ብትፈልጉት አታገኙትም። ትወዱኛላችሁ? ልሞት እየሄድኩ ነው። ትከተሉኛላችሁ? እንግዳውስ ራሳችሁን ካዱ። የምትክዱት ማንነት አለ። ካዱት። ዕለት ዕለት መስቀሉን መሸከም ይጠበቃል። ሲመቸን አይደለም፣ ሲሞላልን አይደለም። ዕለት ዕለት ፈቃዱን የምንፈጽምበት ጸጋ ይጨመርልን። መልእክቴ ይህች ናት። ቆመን እንጸልያለን።